የአብይ መውደቅ የማይቀር ነገር መሆኑን በተደጋጋሚ ስላየ ነው። አሁን ኦሮሚያ ውስጥ ኦልሞስት ቁጥጥሩን እያጣ ነው። ትግራይ ውስጥ ምንም አይነት ቁጥጥር የለውም። አማራ ውስጥም ያለውን ነገር በሂደት የምታየውን የአማራ ብልጽግና በሙሉ እየፈረሰ እንደሆነ ነው የሚያሳይ። አሁን ሰሞኑን ደቡብ ጎንደር አካባቢ የሆነው ነገር ሁሉ በአጠቃላይ የአማራ ብልጽግና የሚባለው የፋኖ አንድነት ከመጣ በኋላ የአብይ ማላገጫ አንሆንም ብለው ውስጥ ለውስጥ ከፋኖ ጋር ሁሉ በፊቱንም መስራትና መረጃ ማቀበሉ ከላይ ጀምሮ እስከታች ድረስ እንዳለ የታወቀ ነገር ነው። ክቡር ጠቅላይ ሚኒስትር አንድ ቀን በስራዬ ገብቶብኛል። የድሮ አጋርነን አሁን ዋና ፓርቲ ውስጥ ኢትዮ ፎረም የሚባል ሚዲያ ሚዲያ ኦብጀክቲቭ አይሳካም እንጂ ብሳካ የውሃትን ስርዓት ወደ ኢትዮጵያ መመለስ ነው። ሙስጠፌ መሐመድ ምላሽ ሰጡ። ከሰሞኑ ማህበራዊ ሚዲያው ላይ እጅግ አነጋጋሪ ሆነው የሰነበቱት የሶማሌ ክልል ርዕሰ መስተዳድሩ ሙስጠፌ መሐመድ እንዲህ ብለዋል እንዲያም ተናግረዋል በሚል ለተነሱባቸው ነገሮች ምላሽ ይሆን ዘንድ ሐሳባቸውን ሰጥተዋል። የአዲስ ኮምባሱ ኤርሚያስ ለገሰ ርዕሰ መስተዳድሩን በስልክ አግኝቼ አናግሬያቸዋለሁ ብሎ ነው ምላሻቸውን ለህዝብ ይፋ ያደረገው። እንደ ኤርሚያስ መረጃ ከሆነ ፕሬዝዳንቱ ሙስጠፌ መሐመድ በቅርቡ እሳቸውን አስመልክቶ የተሰራውን ዘገባ ተከታትለውታል። ከዘገባው ጀርባ አለው ብለው የሚያምኑትም ገፊ ምክንያትንም እንዲህ ተናግረዋል። ሰሞኑን በተለያዩ ሚዲያዎች በተለይም ኢትዮ ፎረም በሚባል ሚዲያ የተዘገበውን ዘገባ አይተኸዋል ወይ ሰምተኸዋል ወይ ብዬ ጠይቄዋለሁ። መልስ አዎ ሰምቼዋለሁ። ብዙም አልገረመኝም። እንደዚህ አይነት ሚዲያዎች ለምን ይሄን እንደሚያደርጉ አውቃለሁ። በቅደም ተከተል ልነግርህ እችላለሁ። 3-4 ነገሮች ለምን ይሄን እንደሚያደርጉ እነግርሃለሁ ብሏል። አስተያየታችሁን ስጡ። አንደኛ፣ እነዚህ አካላቶች የሶማሌ ክልል ሰላም በመሆኑ የኢኮኖሚ ልማት ጉዞ በመጀመሩ ከፍተኛ ብስጭት ውስጥ ያሉ ሰዎች ናቸው። ከፍተኛ ንዴት ውስጥ ያሉ ሰዎች ናቸው። የሱ ምልከታ ይሄ ነው። ሶማሌ ክልል ለምን ሰላም ሆነ፣ ለምን ወደ ልማት ጎዳና ሄደ ነው ብስጭታቸው። አንደኛ። ሁለተኛው ምክንያታቸው ሚዲያዎቹ ስፖንሰር ያደረጓቸው አካላት አሉ ነው ብሎ ያምናል ሙስጠፌ። የሚከፍሏቸው ሰዎች አሉ። ከሚከፍሏቸው ሰዎች ምሳሌ ልትሰጠኝ ትችላለህ ወይ ብዬ ጠይቄዋለሁ። አዎ ልሰጥ እችላለሁ። ቲፒኤልኤፍ እንደተጠበቀ ሆኖ ለምሳሌ አህመድ ባጄ የሚባል ሰው ናይሮቢ የሚኖር ኮንግረስ ፎር ሶማሊያ የሚባል ድርጅት ያለው በውጭ ኃይሎች የሚደገፍ የጅጅጋ ልጅ ከኦኤንኤልኤፍ ጋር እና ከሌሎች የውጭ ኃይሎች ጋር ትስስር ያለው አንዱ የድጋፋቸው ምንጭ ነው ብሎኛል። ሜቢ ይሄንን ሌላ ቦታ የሰማችሁት አይመስለኝም። የሰውየው ስም አህመድ ባጃ ነው። ባጃ ወር ባጄ የሚኖረው ናይሮቢ ነው። የዚህ ሰውዬ ድርጅት ስም ኮንግረስ ፎር ሶማሊያ ነው የሚባለው። በውጭ ኃይሎች ስፖንሰር የሆነ ነው። ይሄ አካል ድጋፍ ያደርግላቸዋል ከቲፒኤልኤፍ ባሻገር ማለት። ሁለተኛ ያነሳልኝ እሱ ነው። ሶስተኛው ምክንያት ርዕዮተ ዓለማዊ ችግር አለባቸው ነው የሚለው። ገዢው ፓርቲ ላይ ጥላቻ አላቸው። እነሱ የሚፈልጉት ወያኔያዊ ስርዓት፣ የሱን ቃል ነው የተጠቀምኩት። ወያኔያዊ ስርዓት ለምን ተሸነፈ ነው እልሃቸው፣ ቁጣቸው፣ ንዴታቸው ነው። ይሄ ወያኔያዊ ስርዓት ተመልሶ እንደሚመጣ ይፈልጋሉ።
የርዕዮተ ዓለም ኢሹ ነው ያላቸው ርዕዮተ ዓለማዊ አጀንዳም አላቸው ነው የሚለው ሶስተኛው አራተኛው በልዩ ሁኔታ ከብልጽግና ውስጥ ታርጌት ያደረጓቸው ሰዎች አሉ ብሎ ያምናል ሙስጠፌ እኔ ብቻ ሳይሆን እነከሌን ብንመታ እነከሌን ከከሌ ጋር ብናጣላ ውጤት እናመጣለን ብለው ታርጌት ያደረጓቸው ሰዎች አሉ ሌሎቹ እንደተውና እኔ ግን ታርጌት መደረጌን አውቃለሁ ነው ሰምቻለሁ አይቻለሁ አልገረመኝም ያልገረመኝ እነዚህ ምክንያቶች አሁን የጠቀስኩላችሁ አራት ምክንያቶች ናቸው የሶማሌ ሰላም መሆን የሶማሌ ልማት ጎዳና አይናቸው እንደማልበሷቸዋል ስፖንሰር የሚያደርጓቸው እንደነ ቲፒኤልኤፍ ያሉ እንደነ መሐመድ ባጄ ያሉ አካላቶች ናቸው ርዕዮተ ዓለማዊ ቅርጽ አላቸው ወያናዊ ስርዓት ለምን ሄደ ብለው የሚያምኑ ናቸው ያ ስርዓት ተመልሶ እንዲመጣ የሚፈልጉ ናቸው ነው ያለ ነምበር 4 ታርጌት የተደረጉ በብልጽግና ውስጥ ያሉ ሰዎች አሉ ስለራሴ ስለጠየቀኝ እኔ ታርጌት መደረጌን አውቃለሁ these are the reasons ስለ ሚዲያው እንዲህ የሚሉት ሙስጠፌ ብቻ አይደሉም ሌሎች የፖለቲካ ተንታኞችም ተመሳሳይ አይነት መረዳት እንዳላቸው ነው ሲናገሩ የሚደመጡት ኢትዮ ፎረም የሚባል ሚዲያ ሚዲያ ኦብጀክቲቭ አይሳካም እንጂ ብሳካ የውሃትን ስርዓት ወደ ኢትዮጵያ መመለስ ነው እያንዳንዱ የሚሰራው ፕሮግራም ላይ ትንተና ላይ ዜና ላይ የሚያሳየው ሁሉ ጊዜ የውሃት ዘመን ወርቃማ ዘመን እንደነበረ አሁን ደግሞ ጨለማና የጥፋት ዘመን እንደነበረ ከውሃት ጋር አሰሩ የነበሩ ሰዎች ሁሉ በፈጣሪ ተባርኮ የተላኩ ሰዎች እንደሆኑ አሁን ከብልጽግና ጋር የሚሰሩ ሰዎች ደግሞ ሁሉም ሌቦችና ከርሳሞች እንደሆኑ በቃ በአጠቃላይ የነበረው በዛን ዘመን የነበረው ነገር ኢትዮጵያ ትልቅዬ የገናና ነበረችበት የብልጽግና ማማ ላይ ነበረችበት አሁን ግን በጣም የችጋር አረንቆ ውስጥ እንዳለች ተስፋ ምንም የማይታይበት አገር እንደሆነ ስለዚህ ወደ ተስፋ የሚታይበት ወደ ቀደመ ለመመለስ ደግሞ የህወሓት ሰዎች ከትግራይ የወጡ ሰዎች ኢትዮጵያን መጥቶ ማስተዳደር የነሱ ወኪል ሆኖ ሲያስተዳድሩ የነበሩ ሰዎች ደግሞ ተካሉበት ተሰብስቦ መጥቶ ክልሉንም ምኑንም ሲያስተዳድሩ ኢትዮጵያ ሰላምና የተረጋጋችና የበለጸገች ሀገር እንድትሆን ሁሉ ጊዜ ነገረናል ለማሆኑ ይሄ እጅግ መነጋገሪያ የሆነውን ድምጽ ፕሬዝዳንት ሙስጠፌ የት እና በምን ሁኔታ ተናገሩት ለዚህም ዝርዝር ምላሽ እንደተሰጠው ነው ኤርሚያስ የሚናገረው ኦኬ ወደ መልሱ እንሂድ ሰምታችኋል ጅጅጋ ማኔጅመንት ኢንስቲትዩት በቅርቡ በተደረገ ስብሰባ ኢትዮጵያ ትበተናለች አሉ ሙስጠፌ 2% ያለው ተናደዋል አብይ ከኔ በፊት ይሄዳል መቼ ተደረገ አሁን በቅርብ ጅጅጋ ማኔጅመንት ኢንስቲትዩት ጠየቁት ሙስጠፌ የሙስጠፌ ምላሾች ከጊዜ አንፃር ከወቅቱ መቼት ነው አይደል የሚባለው መቼት አንፃር ይሄ ነገር የተካሄደው በፈረንጆቹ አቆጣጠር ኖቬምበር 18 ወይ 20 2021 ነው 2021 በፈረንጆቹ ዛሬ 2026 ነው ያለው ስለዚህ የመጀመሪያው ጅጅጋ ማኔጅመንት ኢንስቲትዩት የሚለው ውድቅ ይሆናል ማለት ውሸት ይሆናል አንድ በደንብ ያዙኝ ኖቬምበር 18 ወይም 18 20 2021 ወቅቱ ወያኔ ነው የሚለው እንግዲህ እሱ ያለው ነው ቃል በቃል እየወሰድኩ ያለሁት ቲፒኤልኤፍ ወያኔ ምንም ቢባል ብዙ ችግር የለብኝም ታውቃላችሁ
ወያኔ ደብረ ብርሃንን ለመያዝ 2-3 ቀናት ሲቀረው የተካሄደ ውይይት ነው። ውይይቱ የተካሄደው በ2021 ቦታው ደግሞ ክለብ ሃውስ የሚባል ቦታ ነው። ክለብ ሃውስ ላይ ነው ውይይቱ የተካሄደው። ታሪኩን ንገረኝ አልኩት። ክለብ ሃውስ እንዴት ተካሄደ ብዬው ማለት ነው። ለንደን የሚገኝ ክለብ ሃውስን ማኔጅ የሚያደርግ በሻር የሚባል ሰው ደወለልኝ። በሻር ደወለልኝና እረ ነገሩ እንዴት ነው? ወያኔዎች እኮ ደብረ ብርሃን እየደረሱ ነው። ደብረ ብርሃን ስላልን ደብረ ብርሃን ብየዋል። ደብረ ብርሃን እየደረሱ ነው። በሶማሌዎች ዘንድ ከፍተኛ ስጋት አለ። ክለብ ሃውስ ውስጥ መተህ ሐሳብ ብትሰጥ። ለንደን ክለብ ሃውስ ማለት አለኝ። ስሙ ማን ነው? በሻር የሚባል ለንደን ያለ። ይሄው ሰው እየተናገርኩ ነው። ከዛ በክለብ ሃውሱ በዛን ወቅት የተደረገው ውይይት ኦልሞስት ከ2 ሰዓት በላይ ነው የተደረገው። ሙሉ ውይይት በእጃችን አለ ብሎኛል። ኦኬ ሶ ፋክት ቼክ ነው አይደል መጀመሪያ የምናደርገው። ቁጥር 1 ጅጅጋ ማኔጅመንት ኢንስቲትዩት ሳይሆን በ2026 ሳይሆን የተደረገው በኖቬምበር 2021 ነው። ሁለተኛ የተደረገው ክለብ ሃውስ ውስጥ ነው። ክለብ ሃውስ ውስጥ ሲደረግም የጋበዘው ሰው በሻር ይባላል። ሶማሌ ስለተጨነቀ ስለተጠበበ ናና ክለብ ሃውስ ውስጥ አስተያየት ሰጥ። ምንድን ያለኝ እሱ አብዛኛው ክለብ ሃውስ ኦኤንኤልኤፍ እንደሆነ አውቃለሁ ነው የሚለው። ስለ ምርጫና ተያያዥ ጉዳዮች የተናገሩትስ በምን አግባብ ነው? እውነት ኢትዮጵያ ነፃና ፍትሃዊ ምርጫ ማድረግ አትችልም ብለዋል? እኔ ህዝብ ይመርጠኛል ብለውስ ተናግረዋል ስለመባሉስ ፕሬዝዳንት ሙስጠፌ ምን አሉ? ኦኬ ስለዚህ ምን ሆነ? ሙስጠፌ ክለብ ውስጥ የተናገረው ስለ 6ኛው ሀገር አቀፍ ምርጫ ነው። ሶ ነምበር 1 እሱ ካንስል ሆነ ማለት ስለ 7ኛው ሀገር አቀፍ ምርጫ የተናገረው ነገር የለም። የተባለው የሆነ ተቋም ተብሎ ተጠቅሶ የተጠቀሰው ነገር የለም ማለት ነው። አንድ እሱ ነው። ሁለተኛ ምርጫው ፍትሃዊ ላይሆን ይችላል። ለምንድን ነው እንደዚህ የምትለው? የአይነት ጥያቄዎች ተነስተዋል። ፎር ኢንፎርሜሽን ነው የሚለኝ እሱ። በወይዘሪት ብርቱካን 2 ቦታ ምርጫ ተሰርዟል ነው የሚለው ሶማሌ ክልል። እኔ ተተናገርኩ በኋላ እንኳን 2 ምርጫዎች እንትኑን አልጠበቁ ስታንዳርዱን አልጠበቅም ብሎ ተሰርዘዋል። ኦኬ አንደኛው እሱ ነው። ሁለተኛ የሶማሌ ክልል ነባራዊ እውነታ ምንድነው የሚለውንም መታየት አለበት። እኛ እንደ ኢትዮጵያ ባሉ አገሮች ገና ዴሞክራሲ አልዳበረም። ጠንካራ መንግስት ነው ያለው። ጠንካራ ተቋሚ የለም። ሶማሌ ክልል ደግሞ በጎሳ የተከፋፈልነን። ስለዚህ ይሄ በጎሳ የተከፋፈለ አካባቢ ፍትሃዊ የሆነ በአንድ ጊዜ ምርጫ ይካሄዳል ብዬ አላምንም። አሁንም አላምንም ነው የሚለው። ኢቭን የብልጽግና ዶክመንት ላይ እንደሱ ነው ያለው። በጣም በቃ ስሙዝ 100% ፐርፌክት የሆነ ነገር አይኖርም። እኔ እንደውም ከሱ የኔን አቋም ታውቁታላችሁ። አሁን የኔን አቋም አልገልጽም።
ይቅርባችሁ የኔ አቋም ለጊዜው ቶኔ ያልኩት በአንድ ጊዜ ዴሞክራሲ አይመጣም ግን ደግሞ አክቹአሊ የተካሄደው 80% የህዝቡን ፍላጎት ያሳየ ነገር ተካሂዷል ምርጫ ስለዚህ እኔ ጠንካራ መንግስት ነው ያለው ደካማ ፖለቲካ ፓርቲዎች ነው ያሉት ይሄ ባለበት የሚካሄደው ምርጫ ሙሉ ለሙሉ ፍትሃዊ ሙሉ ለሙሉ እንደዛ የሚሆንበት እድል ጠባብ ነው ወደ ሶማሌ ስንመጣ ደግሞ ስፔሲፊክ የጎሳ ጉዳይም አለ ነው ይሄ ሎጂካል ነው ይሄ እውነት ነው እኛ የምንመረጠው በጎሳ ነው በአገር ደረጃ ግን ፓርቲ ነው የሚመርጠን ደግሞ ህዝባችን ነው ብልጽግናም ኖረ አልኖረ ቀደም የተነሳው እኔ በጅጅጋ መመረጥ ያገር ለሉን ምናምን አለ ያልተባለው እኔ የሚመርጠኝ ህዝቤ ነው በደጋቡር ወር ምናምን እመረጣለሁ ከዛ በኋላ በሶማሌ ክልል ደረጃ ለመመረጥ ህዝቡ ነው የሚወስነው የብልጽግና ሰዎችን እርስ በርስ የማጣራት እቅድ አላቸው የሚል ወቀሳ በሙስጠፌ የቀረበባቸው የሚዲያው ሰዎች ፕሬዝዳንቱ በአደባባይ እንዲህ ብለው መናገራቸውን ጉዳዩን ሚዛናዊ ለማድረግ በሚል አመክንዮ እንኳን ስለምን አልዘገቡም ይሆን? ክቡር ጠቅላይ ሚኒስትር አንድ ቀን በስራዬ ገብቶብኛል። የድሮ አጋርነን አሁን ዋና ፓርቲ ውስጥ ነው። ሶማሌ ክልል ለመጣው ሰላም አንዱ ትልቁ አስተዋጽኦ ያደረገው የድሮ የነበረው ጣልቃ ገብነት አለመኖር ነው። ጣልቃ ገብነት አለ፣ ጫና አለ፣ ኢንፍሉዌንስ አለ። በዚህ ጫና መሃል ደግሞ የህዝቡን ስሜት የማይመለከቱ ወይም የሚጎዱ ውሳኔዎች ይወሰናሉ። ያ ቀርቷል። ትክክለኛ ፌደራሊዝም ከመተግበር አንፃር ራሳችንን ብንወስነው ማን ይሾም ማን ይውጣ ማን ይግባ ኦፍ ኮርስ በአገር አቀፍ ደረጃ የሚሰጡ ስትራቴጂክ አሳይመንቶች አሉ ለሁሉ አተገባበር ላይ ግን በሙሉ ነፃነት የምንሰራው ከፖሊስ አንፃር በራሳችን የምናወጣቸው ፖሊሲዎችና ሂደቶችም አሉ በክልል ደረጃ ከዚህ አንፃር ክቡር ጠቅላይ ሚኒስትር አንድ ቀን በስራዬ ገብቶ አያውቁም። ጣልቃ አለመግባታቸው ማለት ክትትል ላይ ያደርጉም አይደለም። አቅጣጫ ይሰጣሉ፣ ይናገራሉ። ይሄ ስህተት ነው፣ በስብሰባ እንገናኛለን። ዴይ ቱ ዴይ አክቲቪቲስ እና ስራዎች ግን እንሰራለን። ስለዚህ ይሄ ነፃነት እንደሚሰጡ ብዙ ሰው አያውቁም ብዬ አምናለሁ። ሁለተኛው እኔ ሰው አያውቁም ማስበው ታጋሽ ናቸው ባይ ነው። ታጋሽ ናቸው የሚሉት አለ። ከሙስጠፌ መሐመድ ወደ ኢንጂነር ይልቃል ጌትነት ተሸጋግረናል። በየጊዜው ብቅ እያሉ አስገራሚ ነገሮችን የሚነግሩን ኢንጂነሩ አሁን ደግሞ መንግስት የቀረው 6 ወር ብቻ ነው በሚል ዜማ አስረሽ ምቺው ላይ ናቸው። አንድ ወቅት ላይ ከመስከረም 30 በኋላ መንግስት የለም የሚል መፈክር ሰምተን ነበረ። በሌላ ጊዜ ደግሞ መንግስት የቀረው አንድ ሐሙስ ብቻ ነው የሚል ዲስኩር ከጫካው የጎበዝ አለቆች አንደበት ሲንቆረቆር አድምጠናል። ራሳቸው ኢንጂነር ይልቃልም ቢሆኑ ያለፉትን ዓመታት ቃለ መጠይቆቻቸውን የሚያጅቡት መንግስት አብቅቶለታል በሚሉ አዝማቾች ነበረ። እነሆ አሁንም ብልጽግና አብቅቶለታል፣ መንግስት የቀረው 6 ወር ብቻ ነው የሚል መናገር ጀምረዋል። ኢንጂነር ይልቃል ቢቀጥሉት ጊዜያት ምን ልናይ እንችላለን? እንደ ነብይ ወቅቶችን ነገሮችን ያሉትን እየመጡ ያሉትን ዓለም አቀፍ ክስተቶችንም በአገር ውስጥ የሚታየውም ነገር እንግዲህ የነዳጁ ጉዳይ አሁን አፍጦ ነው የመጣው። አብይ አህመድ በዚህ ሁኔታ ህብረተሰቡ የሚመጣውን ስጋት እንዲሁ በብልጭልጭ ነገር የሚሆን በመደለያ በተስፋ ቃሎች የሚሻገረው እንደማይሆን እየታየን ያለውና መጪው ጊዜ እውነት ለመናገር ለብልጽግና ጥሩ አይደለም። ጀንበር እያዘቀዘቀ እንደሆነ ከምን ጊዜውም በላይ መገመት የምንችልበት ሁኔታዎች ነው እየተፈጠሩ ያሉት። እንደ ሁኔታዎችን አይተን በሚቀጥሉት 2-3 ወራት ምናልባትም ቢበዛ በ6 ወራት ኢትዮጵያ ውስጥ ምን ሊሆን ይችላል? እንደው እንደ ፖለቲካ እንደው ተሳታፊ ነገሮችን አይተ መጪውን ጊዜ መገመት ትችል ይሆን? ይታያል እኮ መሳይ መንገዱ ይታያል። እንግዲህ ኢትዮጵያ ውስጥ ቅድም እንዳልኩ አንድ ስርዓት ሲበሰብስ ያ የመበስበስ አደጋ ፖለቲካል ዲኬ ይዞት የሚመጣው ጣጣ ብዙ ነው። የጎንዮሽ ጥቆች ይሰፋሉ። ቨርቲካል ያሉት ግጭቶች መንግስት አውሬ ሲሆን የሚያደርገው የጭካኔ እርምጃና ሁኔታዎች አሉ። በጎረቤት ያሉ የኃይል አሰላለፎች ይኖራሉ። በዓለም ላይ ያሉት አሰላለፎች ሁሉ ይኖራሉ እና ለምሳሌ ዩጎዝላቪያ በፈራረሰ ጊዜ ከኩራቶች ጋራ አብረው የቆሙ ኃይሎች አሉ። ካቶሊኮች እና ፕሮቴስታንቶች የሆኑት በብዛት ሴንትራል አውሮፓ አብሮ ቆሟል። ከሰርቦች ጋር ደግሞ ኢስት አውሮፓ እና ራሽያ በጋራ ቆሟል።
ከቦስኒያዎችና ከሙስሊሞች ጋር ደግሞ በአብዛኛው የአረብ ሀገሮችና እነ ኢራንና ሳውዲ አረቢያ በይፋ አድርገዋል። ያ ሁሉ ነገር እንግዲህ እርስ በራሳቸውም ተከፋፍለዋል በታሪክ በራሳቸውም ደግሞ ከጎናቸው የዓለም ሀገር ሁሉ እየተሰባበረ መጨረሻ ላይ የሆነው ነገር ሆኗል። ስለዚህ እኛም ሀገር ብዙ ስንጥቆች ከፖለቲካ ዲኬ ጋር ካለ ያንን ጠንካራ ኢንስቲትዩሽንና ቢሮክራሲውን ሁሉ በፍጥነት እያፈረሰው ስለሆነ አብይ የሚመጣው ነገር ሁሉ ወደ አገር መፍረስና ወደ እርስ በርስ መተላለቅ እንዳይመጣ አሁን የተጀመሩት በጋራ ይህን ችግር የመቋቋም ነገርና የጎንዮሽ ስንጥቆችን የመጠገኑና ስንጥቆችን የመድፈኑ ነገር ተጠናክሮ መቀጠል አለበት። የአብይ መውደቅ የማይቀር ነገር መሆኑን በተደጋጋሚ ስላየ ነው። አሁን ኦሮሚያ ውስጥ ኦልሞስት ቁጥጥሩን እያጣ ነው። ትግራይ ውስጥ ምንም አይነት ቁጥጥር የለውም። አማራ ውስጥም ያለውን ነገር በሂደት የምታየውን የአማራ ብልጽግና በሙሉ እየፈረሰ እንደሆነ ነው የሚያሳይ። አሁን ሰሞኑን ደቡብ ጎንደር አካባቢ የሆነው ነገር ሁሉ በአጠቃላይ የአማራ ብልጽግና የሚባለው የፋኖ አንድነት ከመጣ በኋላ የአብይ ማላገጫ አንሆንም ብለው ውስጥ ለውስጥ ከፋኖ ጋር ሁሉ በፊቱንም መስራትና መረጃ ማቀበሉ ከላይ ጀምሮ እስከታች ድረስ እንዳለ የታወቀ ነገር ነው። በዚህ በብሔርተኝነት ትግል ውስጥ እንዲህ ያለው ነገር የማይቀር ነገር መሆኑን በተደጋጋሚ አንተም ጋር የተናገርኩ ይመስለኛል። ስለዚህ ያ ምልክት በሰፊው እየታየና የአማራ ንቅናቄ በአጠቃላይ ሁሉንም የህብረተሰብ ክፍል የብልጽግናን መዋቅር ጅምር እየወረሰው እንደሆነ የሚያሳይ ነገር አለ እና ይህንን ደምረህ ደግሞ እነዚህ አካላት ሁሉ አብረው የመስራትና የኢትዮጵያን ሁኔታ በሽግግር ጊዜ በጋራ የመበየኑ ነገር ሁሉም የሚመለከታቸው የኢትዮጵያ አክተርስ ሁሉ አንድ ላይ መስራት እንዳለባቸው በውጭ ሀገርም የሚደረጉ የመሰባሰብ ሀሳቦች አሉ። እነዛም አካሎች ተሰባስበው አሁን ወደ መካከለኛው ምስራቅ ትኩሳት እንለፍ። ኢራን 48 ሰዓታት ብቻ ተሰጥቷታል። ኢራን በሚቀጥሉት 48 ሰዓታት ውስጥ ያለምንም ቅድመ ሁኔታ የሆርሙዝ ሰርጥን ካልከፈተች የኢነርጂ ምንጭ ተቋሞቿን ሙሉ በሙሉ እናወድማለን ብለዋል ፕሬዝዳንት ትራምፕ። ትራምፕ ከቀናት በፊት ጦርነቱን አሸንፈናል፣ ኢራን የአየር ኃይል የላትም፣ የባህር ኃይል የላትም፣ የኒውክሌር ሳይቷ ወድሟል ብለው ነበረ። የአሜሪካ ከባድ ምሽግ ሰባሪ ቦምብ መጣል የሚችለው ቢቱ አውሮፕላን ወደ ኢራን አቅጣጫ እያመራም ይገኛል። ኢራን ለዚህ የትራምፕ ማስጠንቀቂያ አጸፋው የከፋ ይሆናል የሚል ምላሽ ሰጥታለች። የውሃ ማጣሪያ፣ የኢንፎርሜሽን ቴክኖሎጂና የኃይል ተቋማት ኢላማችን ናቸውም ብለዋል። ኢራን ፕሬዝዳንት ዶናልድ ትራምፕ በ48 ሰዓታት ውስጥ የሆርሙዝ ወሽመጥ ካልተከፈተ የኢራን የአየር ኃይል ማመንጫዎችን አውድማለሁ በማለት ለሰነዘሩት ዛቻ ያጸፋ ምላሽ ሰጥታለች። የኢራን ቃል አቀባይ እንደገለጹት በኢራን የነዳጅና ኢነርጂ መሰረተ ልማቶች ላይ ጥቃት ከተሰነዘረ አጸፋው መላውን ቀጠና ያዳርሳል ብለዋል። በመካከለኛው ምስራቅ ያሉ ማንኛውም የኃይል ማመንጫ ጣቢያ በጥቃት እንደሚመታም ተገልጿል። የውሃ ማጣሪያ ጣቢያዎች በመካከለኛው ምስራቅ ለሚገኙ የአሜሪካ ጦር ሰፈሮችና ለአጋሮቻቸው ውሃ የሚያቀርቡ ማጣሪያዎች የጥቃት ኢላማ መሆናቸውንም ተናግረዋል። የኢንፎርሜሽን ቴክኖሎጂ መሰረተ ልማቶችም ከጥቃቱ እንደማያመልጡ ኢራን አስጠንቅቃለች። ኢራን ማንኛውም በኃይል ተቋሞቿ ላይ የሚሰነዘር ጥቃትን እንደ ቀጥተኛ ወረራ እንደምትቆጥረውና ያላትን ኃይል ሁሉ ተጠቅማ እንደምትመክተም አስታውቃለች። ይህ የቃላት ጦርነት አሁን ወደ ተግባር ለመለወጥ ጥቂት ሰዓታት ብቻ ቀርተውታል። ትራምፕ ለኢራን የሰጡት 48 ሰዓታት ኢራን የውሃ ማጣሪያ ጣቢያዎችን ኢላማ ማድረጓ ጦርነቱ ወደ ሲቪል መሰረተ ልማቶች መሸጋገሩንና በቀጠናው ለሚገኙ የአሜሪካ ወዳጅ ሀገራት ታላቅ የህልውና ስጋት መደቀኑን ያሳያል። በሌላ በኩል ኢራን በደቡብ እስራኤል በዲሞና ከተማ በሚገኘው የኒውክሌር ተቋም አቅራቢያ የሚሳኤል ጥቃት ፈጽማለች። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ከዲሞና ከተማ 13 ኪሎ ሜትር ርቀት ላይ በሚገኘው የኒውክሌር ምርምር ተቋም ላይ የደረሰ ጉዳት ስለመኖሩ መረጃ እንደሌለው ገልጿል።